ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፊቱ ቻናል ተመልካቾቼ ሰላም ሰላም ብያለሁ ቤተሰቦቼ። እና ዛሬ እንግዲህ በባለፈው የሆነ ቪዲዮ ማስቀምጬ ሰርቼ ነበርና አትክልት እንዴት እንደሚለማ ሶስቱም ጥያቄ አስቀምጣችሁልኝ አላችሁ እመልሳለሁ ማለት ነው። እኚህ በወዲያ ማሳ ላይ የምታዋቸው ማለት ነው እነዛውላችሁ ወዲያ ድንጋይ ስር ማለት ነው ተቃቅፈው እንግዲህ ቁጭ ብለዋል። እዚህ ማሳ ላይ እዚህ ዛፍ የለም ምን የለም ተቃቅፈው ቁጭ ብለዋል ማለት ነው። ይሄ ደግሞ እነሱ ያሉበት አካባቢ ይሄው አሁን እኔ እስካለሁበት ድረስ ብዙ ነው፣ በአይን የማይታይ የማይደረስ ነውና እንዳለ የራሽ መሬት ነበረ ቤተሰቦቼ። እና ይሄውላችሁ እኔ አሁን ወደ ጤና ጣቢያ እየሄድኩ ነውና ወደ ጤና ጣቢያ ሲሄድ በመንገድ ላይ ሳይሆን እኔ ማሳ ለማዛታችሁ ወርጄ እየሄድኩ ነው። ይሄውላችሁ እዚህ ጋር ቅብቃቡ ሁሉ ይሄውላችሁ እግሬ በእግሬ ምነካ ማለት ነው ቅብቃቡ ነው። እያወራሁ ነበር ድምጽ ስለሚረብሽኝ አሁን ሁለተኛ ድምጹን አጥፍቼ ሪከርድ እያደረኩ ነው ማለት ነው። በፊት እያወራሁ ነበር ቪዲዮን የቀረጽኩት ቤተሰቦቼ። እና አሁን እንግዲህ እነዚህ እዛ ቁጭ ብለው ተቃቅፈው ሁላችሁ እንደዚህ ያመጡና ይጀናጀኑና ወደ በኋላ ላይ ተነስተው ወደ ቦታቸው ይሄዳሉ እላችኋለሁ። ይሄ እንዳለ ይሄ የምታዩት በአይናቸው የሚታይ የራሽ ቦታ ነው እንዳለ። ይሄ ለሚኒሻ ተሰጠ ጋይስ፣ ለሚኒሻ ተሰጠ። በስመ አብ ወልድ። ግን በጣም ነው ያዘንኩት እኔ የዚህ ወረዳ ኃላፊ ብሆን አራ አሳያችሁ ነበረ። እንዴ አንዳችም አላስነካውላችሁ። እነዛውት በድንጋውና በድንጋው መካከል ማለት ነው። እነዛ በአይናችሁ ደርሳችሁ ሄዳችሁበት አደርሱም። በቃ ይሄ ተከተማው ስር ነው። በፊት ቆርጠው አስቀመጡና ይሄንን ለወጣቶች ታይሰጧቸው ታች ማሰሪያ ወርዱ። በጣም አሁን ይሄንን ለኢንቨስትመንት ነው ብለው ነበር ያስቀሩት። አሁን ግን ሻነሻኑት ለሚኒሻ ማለት ነው። ይሄ የምታዩት እንዳለ ቦታው ለሚኒሻ ተሰጠ። እና ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ እላችኋለሁ። ያሳዝናል። በጣም ነው የሚያሳዝነው። ከምሬ ነው የምላችሁ። ሰው ግን በቃ አላ እለታዊ ህይወት በቃ የዕለቱን ህይወት ነው ያየው። ይሄ ይግባኝ ብር ይገባላቸዋል እንዳለ። አሁን ይሄ የዚህ ወረዳ ብቻ አይደለም ሚኒሾች እንግዲህ የተለያዩ ሀገር መቶ እዚህ የሚሰሩ ሚኒሾች እነሱም ነው የደረሰ ማለት ነው። አይ እኔ ለነሱ ለምን ደረሳችሁ ሳይሆን እንደው ሀገሪቱን መሸጧ ነው። ወደፊት ቀሪ ትውልድ ምን እንደሚበላ አላቅም። ምን እንደሚበላ ብሩ ያልቃል። መሄና ቢገዛ ታያላችሁ። ሲኖ ቢገዛ 20 ሚሊዮን 14 ሚሊዮን እያወጡ እየተከሰከሰ ነው የምታዩት በዛ ማለት ነው። እና አሁን እንግዲህ ረፈድ ብሎብኛል። 5 ሰዓት ሆኗል። ወደ ጤና ጣቢያ ነው የምሄደው፣ ቀጠሮ ነበረኝ ቤተሰቦቼ። እና ወይ ጉድ። እና በባለፈው ደግሞ ሽግኝ እያፈሰስኩ እየቀረስኩትላችሁ ቪዲዮ አለ። እዛ ላይ ሀያት የምትባይ የወራጌ ጎመን ምን ማለት ነው በልሽኛ። የወራጌ ጎመን ማለት በበጋ ወቅትም የሚያበላሽ ነው። ትንሽ ውሃ ውርድ ታገኝ፣ ቅጠላማ ነው፣ ቅጠሉ ሰፋፊ ነው። በበጋም ያበላሻል ማለት ነው። ወራጌ ጎመን ማለት እንዳያለው እየደባበረኝ ነው። ሁሌም ሁለተኛ የከድ ታሪክ ይደብረኛል። እና ለዛ ነው ቤተሰብ። እንደገና ደግሞ ለምንድነው አቮካዶውን ውሃ ውስጥ የምዘፈዝፍ ያሺ ማለት ነው። አቮካዶውን ውሃ ውስጥ የምዘፈዝፈው አቮካዶ እንዲርስ ነው። እርሶ ሲተከልም ወይንም ሲዘሪው ቶሎ የመበቀል እድል አለው ማለት ነው። አቮካዶ ቅርፊቱም እንዳየሽው እየለጠኩ ነበር። ቅርፊቱም ለቋል ማለት ነው ውሃው ስለተዘፈዘፈ። አንደኛ ደግሞ በሲቴሬት ብዘፈዝፉት ፈይታችሁ እንደ አሲር ማለት ነው። የሆነ ችግኝ ይሁን የአብል ፍሬም ይሁን የአናብ ፍሬ ይሁን የምፈልጉትን አይነት ዘር ተመትከላችሁ ወይንም ተመዝራታችሁ በፊት በእንትን ዘፍዝፉት። ጁስ ትፈጫላችሁ። ሴቴሬቱን
ከዛ እዛ ውስጥ ትዘፈዝፉታላችሁ ማለት ነው። ከዛም በኋላ ለአንድ ሳምንት እንደዚህ ዘፍዝፋችሁ ስትተክሉት ወይንም ትዘሩት ወዲያው ፏ ብሎ ነው የሚበቅለ ማለት ነው። የምትፈልጉትን አይነት ዘር ማለት ነው ቤተሰብ። እና እኔ እስከዛሬ አላውቅም ነበር፣ ዝም ብዬ ተፈላሰ ምናምን ነው ይሄን ያገኘሁት እላችኋለሁ ቤተሰቦቼ። እና ለዛ ነው እሺ። ያው አሁን ትንሽ ደበር ቢያደርገኝም ያው በዚህ መልኩ ወደ ጤና ጣቢያ እየሄድኩ ነበረ። ይሄ ጋ ቪዲዮ ዝጋ የሆነ ይኸውላችሁ፣ ይሄ አሁን ከጀርባዬ ነው አሳያችኋለሁ። ቆይ ለከብቶች የድሮ ውድማ ነበረ። ይኸውላችሁ ይሄን አለፍ ብሎ ነው። ቆይ ውድማ ነበርና በቃ ሰው ለባለ ሀብት ድሃው በቃ ድሃው ትንሽ ብር ለከፍ ያደርጉበታል። ይሄ እንዳለ በቃ ተሰጥቷል። ይሄ ታረሰው ይሄ የምታዩ በቃ ከጀመርኩ እስካሁን እስከምደርስ ያለ የእርሻ መሬት ነው የሚያበቅል እህል እንዳይመስላችሁ። ይሄ እንዳለ በቃ የለም ተሸጧል። በቃ ይሄ ወደፊት የምታውበት ዝጋ ቤት ነው። እኔ ገረመኝ፣ ማርያምን ገረመኝ። ረጋ ጊዜና ዘመን አይ ብቻ ይከብዳል። ይሄ ደግሞ የምታዩት እዚህ ጋር ሁላችሁ የጋ ቤት ነው እላችኋለሁኝ። ቆይና አሳልፌ አሳያችኋለሁኝ። እዚህ ጋር ስደርስ በጣም ደከመኝ፣ እግሬ መሄድ አቃተኝ ማለት ነው። በጣም ድክም አለኝ ቤተሰቦቼ፣ በጣም ድክም አለኝ እና የሆነ አሁን ቆም እላለሁኝ እላችኋለሁ። በጣም እግሬ ማንሳት አቃተኝ ማለት ነው። እኔ ረፈደብኝ እያልኩ ደግሞ ያው በባጃጅ ያልኩት አንደኛ እንቅስቃሴ አሪፍ ነው እላችኋለሁኝ። ለኔ ለጤና እንቅስቃሴ በጣም አሪፍ ነው። ይሄ ጋር ውድማ ነበረ ወደ ፊት ለፊቴ። ቆይ በጎን አሳያችኋለሁ ማለት ነው። ውድማ ነበር በፊት። ይኸውላችሁ ይሄ በጥላው ስር የምታዩት ቆርቆሮ በማዝራፉ ስር በፊት ውድማ ነበር። ይኸውላችሁ በሩ ይኸውላችሁ ቆርቆሮ ማለት ነው። እና ውድማ ነበረ። አሁን ይሄ የሀገር መውቂያ ውድማ ነበር፣ ግን ለሁለት ባለ ሀብት ሰጡት ማለት ነው። ይሄ ጋር ደክሞኝ ነው ቆም ያልኩት ማለት ነው ጋይስዬ። እና ለእንደዛ እላችኋለሁ። አይ ቻይና መኪና ነው ማለት ነው። ቻይና የሚገባ ነው። ወይኔ ጉዴ! አያችሁት? ወይኔ የት እንደሆነ ጫፍ አታውቁም። ምን ቸግሮት እንደሆነ እዚህ የተቀበቀበው አላውቅም። ይሄ ሁሉ የምታዩት ማለት ነው። ሁሉ የምታዩት ይኸውላችሁ ከቻይና የሚወስድ ነው ማለት ነው። ቻይና ነው የተሰራው ይሄን አስፋልት በታችኛው ወርዶ ማለት ነው። ምርጥ የአስፋልት የድሮ አስፋልት የድሮ አስፋልት ከላይ ነው ያለው። ወይ ገረመኝ። እኔማ ከቤት ማውጣ ያው ማሳ ለማሳ ስለሚሄድ ነው። ያው እንዳያችሁት በማሳ ለማሳ ስለሚሄድ እና በላይ ይኸውላችሁ አይታይም። ይሄ አይታይም። ከዚህ ከምታዩት ሰፈር በላይ ነበር መንገዱ ማለት ነው፣ እኔ የምሄድበት መንገድ። ስለዚህ ጉድ ጽያለ ትግሬ ጉድ